ኦኬ አሁን ምናየው መልመጃ ሁለት በኩል 9 ማለት ነው። ምን ይላል አንደኛው የሚከተሉት ጥያቄ በትክክል የሆኑት ወይም ትክክል ያልሆኑት በሆነ ነው። ከዚህ በስተቀር ማንኛውም ሙሉ ቁጥር አንደኛ ሲካፈል አንድ ነው። እውነት ነው። ለምን አንደኛው እውነት ነው። እውነት ነው። ለምን በኦቨር ሲካፈል ለምሳሌ 10 ብንወስድ 10 ሲካፈል 10 ኦልዌይስ አንድ ነው። ግን ዜሮኛ አንዲፋይንድ ነው ከዜሮ ውጭ ከሆነ ማለት ነው። ስለዚህ መልሱ እውነት ነው ማለት ነው። ማንኛውም ሙሉ ቁጥር በክፍልፋይ ማስቀመጥ ይቻላል። አዎ ለምሳሌ ዜሮ ብንወስድ ዜሮ አንደኛ ማድረግ እችላለሁ። ሁለት ብወስድ ሁለት አንደኛ ማድረግ እችላለሁ። 0.5 ብወስድ 5/10 ማድረግ እችላለሁ። ስለዚህ ማንኛውም በክፍልፋይ መግለጽ ይቻላል ማለት ነው። 6/7 ህገወጥ ክፍልፋይ ነው ይላል። ሀ ነው አንደኛው ሀ እውነት ነው። እውነት ነው። ሀመርኋ 6/7 6 ከ7 ታንሳለች። ምንድነው የሚለው ህገወጥ ክፍልፋይ ነው ይላል። ሀሰት ነው። ህገኛ ነው። ስለዚህ ሀመርኋ ሀሰት ይሆናል። ሀሰት ይሆናል ማለት ነው። ሀሰት ይሆናል። ማንኛውም የሚከተሉት ክፍልፋዮች ህገኛ ህገወጥ በማለት ለዩ ይላል። ምንድነው ሁለተኛ that means ህገኛ ሁለተኛ ህገኛ ህገወጥ እንደበለጠ ነው ብንለይ ህገኛ ከሆነ መካከል ታህታች ከላዕሉ ያነሰ 2/7 ወይም 2/7 ህገወጥ ደግሞ 9/5 ለአል ከላዕሉ ጋር የበለጠ ወይ ደግሞ 6/6 እኩል የሆነ ድብልቅ ደግሞ ሙሉ ቁጥርና ህገኛ ክፍልፋይ የያዘ 4 ሙሉ 3/7 እና 1 ሙሉ 3/5 ናቸው ማለት ነው። ሶስተኛ ደግሞ የሚከተሉት ህገወጥ ክፍልፋዮች ወደ ሙሉ ቁጥር ድብልቅ ቀይሩ ይላል። ሙሉ ቁጥር ወደ ሙሉ ቁጥር ወይም ድብልቅ ቀይሩ ይላል። 6/5 ማለት ነው 6 ሲካፈል 5 ነው። 6 ሲካፈል 5 ስንት ጊዜ አንድ ጊዜ 5 ሲቀነስ 5 ቀሪ አንድ አለች። ሪማይንደር አንድ ክፍል መጻፍ ያለበት ቀሪዋ ማለት ነው። እቺ ቀሪ ነች። ስለዚህ 6/5 ማለት አንድ ደርሶ ገና አንድ ቀሪ አለች። ወደ ሌላ ሲቀየር አንድ ደግሞ 1/5 ነው። ለመቀየር ደግሞ ወደዚህ ብንመልሰው 1 ሲባዛ በ5 ሲደመር 1/5 ይሆናል። 1 ሲባዛ በ5 5 5 ሲደመር 1/5 ይሆናል። 5 እና 1 6/5 ይመጣል ዞሮ ማለት ነው። ሲቀየር ይሄን ይመስላል ማለት ነው። ሀ አይደል ለ8 ሁለተኛ ማተቡ 8 ሲካፈል ለሁለት ነው 4 ይሆናል ማለት ነው። ወደ ሙሉ ቁጥር ቀየር ነው ማለት ነው። ሀመርኋ 16 ሶስተኛ 16 ሶስተኛ ማለት 16 ሲካፈል ለ3 3 ጊዜ 6 18 እሺ 6 ጊዜ እንደሰጠው 5 ጊዜ 3 ጊዜ 5 15 ከ16 ሲቀነስ 5 1 ቀሪ ነች። እቺ ቀሪ ነች። ከዛን 16 ሶስተኛ ማለት 5 ደርሶ ገና አንድ ለስንት ተካፈለ ለ3 ተካፍላለች። ስለዚህ 5 ሙሉ 1 ስንተኛ ይሆናል? 5 ሙሉ 1 ሶስተኛ ይሆናል ማለት ነው። ይሄ ብንቀይር ነው 5 ሲባዛ በ3 ሲደመር 1 ሲካፈል ለ5 ማለት ነው። ምን ይሆናል? 15 ሲደመር 1 ኦቨር 5 ማለት ነው። 15 + 1 becomes 16 ኦቨር 5 ይሆናል ዞሮ ማለት ነው። ሲቀየር እች ትሆናለች። አመርኋ 11 ስድስተኛ ማለት 11 ሲካፈል ለ6 ስንት ጊዜ ሁለት ጊዜ አይሆንም አንድ ጊዜ ነው። ሁለት ጊዜ 12 ስለሆነ አንድ ጊዜ 6 6 ሲቀነስ 6 እናደርግ 11 ሲቀነስ 6 5
ከዛ ምን ይመጣል? አንድ ደርሶ ገና 5 ለ6 ትካፈላለች። ዛት ሚንስ ቀሪ ማለት ቀሪ ነች። ስለዚህ ሙሉ ቁጥርና አገኘ ክፍል ይሆናል ማለት ነው። ወደ ሌሎች ሲቀየር ይሄን አንድ ሙሉ 5/6 ነው ማለት ነው። አንድ ሙሉ 5/6 ነው። ይሄን የምንቀይረው ደግሞ አንድ ሲባዛ በ6 ሲደመር 5 ስንተኛ? ስድስተኛ ማለት ነው። አንድ ጊዜ 6 ሲደመር 5 ኦቨር 6 እዚህ ኳስ 11 ስድስተኛ ነው ማለት ነው። 11 ስድስተኛ ነው። የሚቀጥለው ምንድነው ደግሞ የሚከተለው ምስሎች የተቆርቆሩ በሞከርኩት ጻፉ ነው የሚለው። ይሄን ለመጻፍ ምንድነው የምናደርገው? ሀ እየተጠቆረው ነው አራተኛ የተቆረው ስንት ነው? 1 2 3 4 ስንተኛ ነው? ጠቅላላው 4 ያልተቆረው 2 ናቸው። 4/6 ማለት ነው። 4/6 ነው። 4/6 ያልተቆረው ሲሆን ያልተቆረው ያልተጠቆረው ደግሞ ዛት ነጭ ፓርት ማለት ነው። 2 ከስንቱ? ከ6ቱ 2/6 ነው። ለደግሞ ጠቅላላ ስንት ናቸው? 1 2 3 4 5 6 7 8 ነው። ከ8 3 ተቀልቷል። የጠቆረው 3 ከ8 ያልተጠቆረው ደግሞ ስንት ነው? 1 2 3 4 5 8ኛ ነው። ለነው የተጠቆሩትን ክፍሎች አይደል የሚለው አመርሃ ደግሞ ስንት ጠቅላላ 1 2 3 4 5 6 7 8 ከ8 8 ተቆርጧል። 8ኛ ወይ ደግሞ አንድ ሙሉ ማለት ነው። አንድ ሙሉ ተቀብቷል ማለት ነው። አንድ ሙሉ ለሙሉ የተቀባ ስለሆነ እና 8 ሲካፈል 8 ማለት ነው። አንድ ሙሉ ነው የተቀባው። አንድ ሙሉ ነው። እዚህ ጋር ደግሞ ደግሞ ጠቅላላ ስንት ነው? 1 2 3 4 1 2 3 4 4 እና 4 8 ከ8ቱ ሁለቱን ነው የተቀባው 6 ማለት ነው። የተቀባው ማለት 6/8 ነው። ያልተቀባው ደግሞ ምን እንላለን? እዚህ ጋር 1 2 ነው። 2/8 ማለት ነው። 2/8 ነው ማለት ነው። ከዚህ ጋር ደግሞ የእንግሊዝኛ የፊደላት ቁጥር ከአጠቃላይ 26ቱ እንግሊዝኛ ፊደላት ስንተኛ ናቸው? የእንግሊዝኛ አናባቢዎችን እንጥራ። መጀመሪያ ጋይስ አምስተኛ አናባቢ የሚባሉት ኤ ኢ ኤልዳን አይ ኦ ዩ አይደል? ስንት ነው ጠቅላላ? 5 በቁጥር ገልጿቸው ይባላል። ጠቅላላ ስንት ነው? ዛት ሚንስ ይሄ እነዚህ አልፋቤት ናቸው። ጠቅላላው ደግሞ ዛት ሚንስ ቫውል ፕላስ ኮንሶናንት ደግሞ ወይ ደግሞ አንድ ተነባቢዎችና አናባቢ ጠቅላላ ስንት ናቸው? 26 ናቸው። ከ26ቱ አናባቢ ስንት ናቸው ብንባል ምን እናደርጋለን? ቫውሎቹ 5 26ኛ ነው ማለት ነው። 5 26ኛ ነው ማለት ነው። 26ኛ ነው ማለት ነው። ኮንሶናንቶችስ ምን ያህል ነው? እነዚህ ቫውል ነው። ቫውሎቹ አናባቢ አልፋቤቶች ማለት ነው። ኮንሶናንቶች ምን ያህል ነው? ከ26 5 ሲቀነስ 21 ይሆናል። ኮንሶናንት ደግሞ ምን ይሆናል? 21 ስንተኛ? 26ኛ ነው ማለት ነው። 26ኛ ከ26ቱ 21ዱ ተነባቢ ናቸው ማለት ነው። ተነባቢ ናቸው። የአንድ ሰዓት ክፍለ ጊዜ የአንድ ሰዓት ስንተኛ ነው? 6ኛ ሌትስ ቴክ የአንድ የሰዓት ክፍለ ጊዜ አንድ ሰዓት ስንተኛ ነው? የሰዓት ክፍለ ጊዜው ምን ቢሆን ፔሪዮዱ እዚህ ኳለስቶ 45 ደቂቃ ቢሆን ብለን ብናስብ 45 ደቂቃ አንድ ሰዓት ደግሞ 1 hour 60 ሚኒት ነው። 60 ሚኒት ነው። ስለዚህ ምን ይሆናል ማለት ነው? ፔሪዮድ ምን ይሆናል? የሂሳቡ 45 ኦቨር 60 ይሆናል ማለት ነው። ከደቂቃ ስንወስደው ከዛ ብናቃለው በ5 ስንት ይሆናል? 45 ሲካፈል ለ5 9 60 ሲካፈል ለ5 12 ድጋሜ
9 በ3 ብናደርገው 9 ሲካፈል ለ3 3 12 ሲካፈል ለ3 4 4 ሶስተኛ ይሆናል ማለት ነው። 4 ሶስተኛ ይሆናል ብለን እና እንደ ኢኩዌሽን ላይ ነገር ቢኖርም ማለት ነው። ኦኬ እስኪ ተግባር መደመርና መቀነስ እንስራ። ተግባር 2.3 እንስራ። የሚከተለው ክፍሎች አስሩ ውጤቱን በዘጠኝ ሂሳባዊ ቃል አስቀምጡ ይላል። እንዴት ነው የምንሰራው? አሁን ታህታች ተመሳሳይ ከሆነ ታህታች ተመሳሳይ ነው። ታህታች ተመሳሳይ ነው። እዛን ተግባር 2.3 ነው። ከዛ ምን የሚከተለው ክፍሎች አስሩ ውጤቱን በዘጠኝ ሂሳባዊ ቃል እዚህ ጋር ምን ይሆናል? 2 አምስተኛ ሲደመር 3 አምስተኛ ከዛ ታህት ነው ለአሉ ይደመር አይደመርም። ከዛ ምን አለ ለአሉ እንደምራለን ምን ይመጣል? 2 ሲደመር 3 ኦቨር 5 ማለት ነው። ከዛ ምን ይመጣል? ምን ማለት ነው? 2 ሲደመር 3 2 እና 3 ምን ይመጣል? 5 አምስተኛ አምስተኛ ማለት ደግሞ 5 ሲካፈል 5 ማለት ነው። በዝቅተኛ ሰው ሲቀንስ 1 ትሆናለች ማለት ነው። ኦንሊ 1 ትሆናለች ማለት ነው። ለደግሞ ድጋሚ እዚህ ጋር ምንድነው 6 ዘጠነኛ እና 12 ዘጠነኛ ላይ ታህታች ተመሳሳይ ታህት አይደመርም። ሶ ምን እናደርጋለን ማለት ነው 6 ዘጠነኛ ሲደመር 12 ዘጠነኛ ስል ለአሉን ብቻ እንደምራለን 6 ሲደመር 12 ኦቨር 9 ይሆናል ማለት ነው። 6 እና 12 ምን ይመጣል? 18 ዘጠነኛ ያ ማለት 18 ሲካፈል ለ8 እንጂ እዚህ ጋር ለማቀማቀል ሳይሆን 18 ዘጠነኛ ሲካፈል ለታህቱ ለ9 ማለት ነው። ምን ይመጣል? ያማት ደግሞ 2 ይመጣል። 2 ይመጣል ዝቅተኛ ሂሳባዊ ቃል ስለሚል ማለት ነው። ኦኬ ሐመርኋ አድርጋ ደግሞ 4 ሰባተኛ ሲደመር 5 ሰባተኛ ምን ይመጣል? 4 ሰባተኛ ሲደመር ሰባተኛ ምን ይመጣል? ለአሉ ነው የምንደምረው ታህት አይደመርም። እዚህም 4 ሲደመር 5 ኦቨር ምን አደርጋለሁ 7 አደርጋለሁ 4 እና 5 ምን ይመጣል? 9 9 ሰባተኛ አሁን የትም አይሄድም። ይሄ ዝቅተኛ ራሱ ነው። ለምን የጋራ አካፋይ የላቸው ኦር ኮመን ዲቫይዘራቸው ወይ ደግሞ የጋራ አካፋያቸው አንድ ነው። የትም አይሄድ። ይሄ ራሱ ዝቅተኛ ሂሳባዊ ቃል ነው። ሐመርኋ ምን እንስራ? 6 አስረኛ ሲቀነስ 2 ኦኬ 6 አስረኛ ሲቀነስ 2 አስረኛ ሲሆን እዚህ ጋር ደግሞ ታህቱን እንቀንሳለን። 6 ሲቀነስ 2 ኦቨር 10 አደርጋለሁ። ከዛ 6 እና 6 ሲቀነስ 2 4 አስረኛ አሁን በስተኛ ነቀደኝ በሁለት 4 ሲካፈል ለ2 2 ከዛ 10 ሲካፈል ለ2 5 ይሄ ዝቅተኛው ነው ማለት ነው። ዝቅተኛ ከዚህ በላይ የትም አይሄድም። ከዛን ደግሞ እዚህ ጋር ድብልቅ ነው። ድብልቁ ወደ ህገ ወጥ ነው የራብን መጀመሪያ ይሄን ለመደመር ማለት ነው። ከዛም በኋላ 4 ሙሉ 2 ሶስተኛ ሲደመር 2 ሙሉ 1 ሁለተኛ ሲሆን መጀመሪያ በማን ነው ነገር ይሲ 4 ሲባዛ በስንት በ3 ሲደመር 2 ኦቨር 3 ማለት ነው። 2 ሲባዛ በ2 ሲደመር 1 ኦቨር 2 ይሆናል ማለት ነው። ከዛም በኋላ 4 በ3 12 ሲደመር 2 ኦቨር 3 ኦቨር ፕላስ ልና 2 2 4 አይደል 4 ሲደመር 1 4 ነው ኦቨር 2 አደርጋለሁ። ከዛ እንደምረው 12 እና 2 ሲደመር 14 ሶስተኛ ሲደመር 5 ሁለተኛ ከዛ ቢራቢሮ ሜትር መጠቀም ነው። እንዲህ ቢራቢሮ እንደመጣ ያለሽ ይሄ እንደዚህ ሆነና ይሄ እንዲህ ያደርጋታል ታይምስ እና እንዲህ ያደርጋታል እዚህ ጋር ያደርጋሉ። ቢራቢሮ መጣች ማለት ነው። ችግሯ ነው ታች ማለት ከዛን 14 በ2 14 ሲባዛ በ2 ሲደመር 3 ሲባዛ በ5 ኦቨር 3 በ2 3 ሲባዛ በ2 ከዛን 14 በ2 28 ሲደመር 15 ስንተኛ 3 ሲባዛ በ2 6 ከዛ እንደምራቸው 5 እና 8 እንዲመጣ 5 እና 8 13 እሺ አንድ አለ 1 እና 2 3 ከአንድ ጋር 43 ኦቨር 6 ማለት ነው። ምን ወደ ምንም ስለማይሄድ ቪዲዮ ተከረረ ነበር ሶሪ 43 ስድስተኛ ይመጣል። እንዴት እናደርግና 14 በ2 28 ይመጣል። 3 በ5 15 ይመጣል። 3 በ2 6 ይሆናል። 28 እና 15 ደግሞ ምን ይመጣል? 43 ስድስተኛ ወደ የትም አይሄድም። የጋራ አካፋያቸው አንድ ነው። ይህ ዝቅተኛ ሂሳባዊ ቃል ነው ራሱ ማለት ነው።
ወደ ረ ስንሄድ ረ ደግሞ አንድ ሙሉ ሁለት ሶስተኛ ረ አንድ ሙሉ ሁለት ሶስተኛ ሲቀነስ ሶስት ሶስተኛ ወይም ሲቀነስ አንድ ማለት ይቻላል። ቢኮዝ ሰዓቱን እንዲመቻችልን ተብሎ እንጂ ማካፈል እንችላለን። ከዛ እንስራ። ይሄ ይመጣል አንድ ሲባዛ በሁለት ሶሪ ወይኔ አንድ ሲባዛ በሶስት ሲደመር ሁለት ኦቨር ስሪ አደርጋለሁ። ይሄ እንደዚህ ማባዛው ሙሉ ቁጥሩን በዚህ አባዛና ከዛ ለአሉ እንደምርበታለሁ። ሲቀነስልና ሶስት ሶስተኛ አንድ ሲባዛ በሶስት ሶስት አይደል? ሶስት ሲደመር ሁለት ኦቨር ስሪ ሲቀነስ ሶስት ሶስተኛ ከዛ ሶስት እና ሁለት አምስት አምስት ሶስተኛ ሲቀነስ ሶስት ሶስተኛ ከዛም በኋላ ምን ይመጣል? አምስት ሲቀነስ ሶስት አደርጋለሁ። አምስት ሲቀነስ ሶስት ኦቨር ስሪ አደርጋለሁ። ከዛን አምስት ሶስት እና ሁለት ምን ይመጣል? አምስት ትመጣለች። ከዛን አምስት ሶስተኛ ሲቀነስ ሶስት ሶስተኛ ይሆናል። ከዛም በኋላ አምስት ሲቀነስ ሶስት ምን ትመጣለች? ሁለት ሶስተኛ። ይሄ ራሱ ዝቅተኛ ሰባዊ ቃል ነው። ወዴትም አይሄድም። ከአምስት ሲቀነስ ሶስት ሁለት ሶስተኛ ይመጣል። ከአምስት ሶስት ሁለት መጣች። ከዛ ሶስት እንደዚህ ነው። ወይም እዚህ ጋር አሁን ዝም አንድ ማድረግ እንችላለን። ይሄኛው አምስት ሶስተኛ መጣል አይደለ? አምስት ሶስተኛ ሲቀነስ አንድ ብናደርገው ይሄ ኦቨር እናደርግና ዲኖሚኔተር መውሰድ። ይሄን በዚህ ታባዣለሽ፣ ይሄን በዚህ ማባዛት። ከዛ ምን ይመጣል? አምስት ሲቀነስ አንድ ሲባዛ በሶስት ኦቨር ስሪ ይሆናል። ምን ይመጣል? ድጋሚ አምስት ሲቀነስ ሶስት ኦቨር ሶስተኛ ይመጣል ማለት። ከዛም በኋላ ምን ይመጣል? አምስት ሲቀነስ ሶስት ድጋሚ ምን ይመጣል ማለት ነው? ሁለት ሶስተኛ ይሆናል ማለት ተመሳሳይ ነው። ሁለተኛው ደግሞ የሚለን ምንድነው? የሚከተሉትን ጥንድ ክፍሎች ውስጥ አቻ የሆኑትን ለዩ ይላል። አቻ ክፍል ለመስራት ምንድነው እናደርገው? ወይ ማባዛት ወይ ማካፈል ነው አድርገን የምናገኘው። ወይ በማካፈል በተመሳሳይ ቁጥር ማባዛት ወይ በተመሳሳይ ቁጥር ማካፈል ስናገኝ አቻ እንሰራለን። አቻ ክፍል ማለት ቁጥሮች ተካፍለውም ተደምረው አንድ በቁጥር መስመር አንድ ቦታ የሚይዙ ማለት ነው። አንድ ቦታ ለምሳሌ አሁን እዚህ ጋር እንውሰድ። አንድ ሀ ሁለተኛው ሀ አንድ ሁለተኛ እና ስድስት 12ኛ ነው። ስለዚህ ጋር ምንድነው አሁን ስድስት ሲመጣው በስንት ይባዛ ነው? በስድስተኛ በባዛው አንድ ሁለተኛ ሲባዛ በስድስት ስድስተኛ ባረገው ይመጣል። አንድ ሲባዛ በስድስት አንድ ሲባዛ በስድስት ኦቨር ሁለት ሲባዛ በስድስት ይሆናል። ይሄ ማለት ነው አንድ ሲባዛ በስድስት ስድስት ሁለት ጊዜ ስድስት 12። ስለዚህ እነዚህ አቻ ናቸው ማለት ነው። ምን ማለት ነው? አንድ ሁለተኛ እና ስድስት 12ኛ የሚወክሉት ምንድነው? አንድ መጀመሪያ እናካፍለው። አንድ ሲካፈል ለሁለት እይዚ አንድ ሲካፈል ለሁለት ስንት አትችልም አይደለ? 0 ነጥብ አድርግና 0 ነጥብ አድርጌ 0 ጨምራለሁ። 10 አይደል? 12 5 0.5 ነው የሚመጣው ማለት ነው። 6 12ኛ ደግሞ ውሰድ። 6 እዚህ ጋር 6 12ኛ 6 12ኛ ማለት ደግሞ 6 ሲካፈል ለ12 ነው። 0 ነጥብ አድርጌ 0 ጨምራለሁ። 60 አይደል? 60 ለ12 5 ታይሹ። ስለዚህ አንድ ሁለተኛ እዚህ ኳለሱ 6 12ኛ እዚህ ኳለሱ 0.5 ነው። በቁጥሩ ውስጥ እንዲህ አግብታ ተቀምጪው። እዚህ ጋር 0 አለ፣ እዚህ ጋር አንድ አለ። 0.5 እዚህ ጋር ነች። ሁለቱ ብቻ እዚህ ጋር ምን ማን ዋናው ይወክላል ማለት ነው? አንድ ሁለተኛ እና 6 12ኛ ይወክላሉ ማለት ነው። እቺ ፖይንት። ስለዚህ አንድ ቁጥር ተካፍሎ አቻ የተባለበት ለዛ ነው። ዋጋቸው ተካፍሎ አንድ ቁጥር ተመሳሳይ ቁጥር ስለሚመጣ ማለት ነው። ለጋር እንሂድ። ለ ደግሞ 3 5ኛ እና 6 15ኛ 3 5ኛ 3 5ኛ እና 6 15ኛ ከዛን 3 በስንት ባዛን 6 መጣው ኦንሊ በሁለት ሁለተኛ ነው። በሁለት ሁለተኛ ነው። 3 5ኛ ሲባዛ በሁለት ሁለተኛ በህምናል 6 10ኛ ይሆናል። አዛን ደግሞ በ3 ሶስተኛ ነባዛው 3 5ኛ ሲባዛ በ3 ሶስተኛ 3 ጊዜ 3 9 5 ጊዜ 3 15። ስለዚህ በምንም መንገድ እንደዚህ አቻ አይደሉም ማለት አቻ አይደሉም። ወይ ደግሞ 6 15ኛ እናካፍለው። 6 15ኛ ማለት ይሄን ላይ ሲካፈል ለስንት ለ3 ይሄን ሲካፈል ለ3 ከዛ ውጭ የጋራ አካፋይ የላቸውም። ሁለትም አይሆንም። 6 ሲካፈል ለ3 ምን ይመጣል? 2 15 ሲካፈል ለ3 5 2 5ኛ የ6 15ኛ አቻ ክፍሉ 2 15ኛ ነው እንጂ 3 5ኛ አይደለም ማለት። ስለዚህ
3 አምስተኛ እና 6 15ኛ ምን አቻ አይደሉም ማለት ነው። ይሄኛው በተመሳሳይ ቁጥር ስናካፍል ይሄ መምጣት አለበት ወይ ይሄኛው በተመሳሳይ ቁጥር ስናባዛ ይሄ መምጣት ይችላል አቻ እንዲባሉ ማለት ነው። ሐመርሃ ደግሞ እንውሰድ። ሐመርሃ ደግሞ የሚለው ምንድነው? ሐመርሃ የሚለው ደግሞ 6 11ኛ እና 12 ሁለተኛ 12ኛ። እሺ 6 ሐመርሃ 6 11ኛ ሐመርሃ 6 11ኛ እና 12 22ኛ 6 22ኛ እና 12 22ኛ እናባዛው እስኪ 6 11ኛ ሲባዛ በሁለት ሁለተኛ ብናደርግ መጣ 6 ሲባዛ በሁለት ኦቨር 6 ታይምስ ኦቨር በሁለት ሁለተኛ ማለት 6 ሲባዛ በሁለት ኦቨር 11 ሲባዛ በሁለት እናደርጋለን። 6 ጊዜ 2 ምን ይመጣል? 12 11 ጊዜ 2 22 ይመጣል። ናቸው አቻ ናቸው ማለት ነው። ወይም ደግሞ ይሄኛው 12 22ኛ ለሁለት ሁለተኛ እናካፍለው ሲካፈል ለሁለት ሲካፈል ለሁለት እናድርገው 11 ሲካፈል 12 ሲካፈል ለሁለት ይመጣል 6 22 ሲካፈል ለ11 ሶሪ 22 ሲካፈል ለሁለት ይመጣል 11 ይመጣል። እኩል ናቸው ማለት ነው። እኩል ናቸው። ኦር 6 11ኛን ለ6 ለ11 ስናካፍለው በካልኩሌተር እንጠቀም እስኪ ስንት ማለት ነው? 6 ሲካፈል ለ11 ስንት መጣ? 0 ነጥብ ካልኩሌተር ላይ እንደምታዩት 6 ሲካፈል 11 0.54 ይመጣል ማለት ነው። ይሄ ማለት 0.54 ማለት ነው። ድጋሚ 12 ሲካፈል ለ22 መልስ ራሱ ይመጣል 0.54 ይመጣል 0.54 ይሄን 0.54 ማለት ለዛ ነው በነምበር ላይ ተመሳሳይ ቁጥር ይወክላሉ አቻ ናቸው የሚባሉት ማለት ነው። they are in English they are called as like fractions እንላቸዋለን ማለት ነው። like fraction which are the same on the number line or they resemble the same number on the number line ማለት ነው። ወደም ነምበር ላይ ቁጥር መስመር ላይ ተመሳሳይ ቁጥር ይወክላሉ ማለት ነው። 9 ሁለተኛ እና 36 ስምንተኛ 9 ሁለተኛ እና 36 ስምንተኛ ከዛ ምን ማለት ነው? 9 ሁለተኛ እና 36 ስምንተኛ 9 ሁለተኛ እና 38 እሺ እናካፍለው እስኪ 36 በማካፈል ነው 36 ስምንተኛ ለስንተኛ እናካፍላለን? ሲካፈል ለአራት አራተኛ ነው አድርገው ሲካፈል ለአራት አራተኛ 36 ሲካፈል 4 9 8 ሲካፈል 4 2 ይመጣል ማለት። ስለዚህ እነዚህ ምንድን ናቸው? ላይክ ፍራክሽን ናቸው ማለት ነው። ላይክ ፍራክሽን ናቸው ወይ ደግሞ አቻ ናቸው ማለት ነው። ይሄም አቻ ነው ማለት ነው። ተመሳሳይ ናቸው ወይ ደግሞ በስንተኛ ማባዛት 9 ሁለተኛ ሲባዛ በ4